500ኛ 600ኛ ላይ ያለውን መኪና ፈልገን እናከራያቸዋለን። አንቺ እናት ተባችሁ አመጣሽ ስለወለች ነው። አባዬ ግን እንዴት ነው የወለደኝ? እንትን ፕሪፕራም ነገር እያለን ቧንቧን ሰርቃን ነበር። ቧንቧ ጫፍ ጤና ይስጥልኝ። እንደምን ናችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። በዓል እንዴት ነበር? የዶሮ ዋጋ፣ የበግ ዋጋ፣ የበሬስ ወፍራ መጣች። ወፍራ መጣች። እንዴት ያደረጋችሁ ነው? እንዴት አደረጋችሁ ነው? እንዴት ያደረጋችሁ? ኮሜንት ላይ አሳውቁን። ያው ሰው ወፍራ መጣለች። ፊታችን ትንሽ ጠውለግ ብሏል ዛሬ እንደምታዩት ቀላልተናል። አይናችን ምናምን በቃ ደጋግሞናል። መልክ መስሎኝ ድሮም ቀይ ነኝ። ለማንኛውም ሳምንታችንን ጠብቀን የመጣ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቪዲዮአችን ወሬ አናብዛ። ወደ ቪዲዮአችን እንሄዳለን። ከረብ እያደረጋችሁ ሁለተኛ ልጆች ቤተሰብ ሲያግዙ አራማ ያትጨነቂ ዶሮውን እኮ ሰርቼ ጨርሻለሁ፣ ግን ላባው አልነቀል ሲለኝ ከነ ላባው ጨመርኩት። በኋላ እንለቅመው እንግዳውስ ቢሆን ለቅሞ አይበላም እንዴ? አትቆጪኝማ እንዴ ማገዝኩኝ። አሁን ጠላ እየቆላው ነው። ቢጥቢጣ ጨምሬ ማውረድ ነው የቀረኝ። ወይኔ አይገባል እንዴ አንቺ አይገባል። ምንድነው የሚገባው? ከዳ እየተቆጣች ነው። እሺማ ወይኔ ጉድ እማዬ እንዲህ ነው ያገዛችሁት። ሁለተኛ ልጆች በጣም ከባድ እዛ ጋር ዋይፋይን ይፈልጋሉ። እሺ አጋዣችን በጣም እናመሰግናለን። ካሜራማናችን ዋይፋይ ካጠገብ ይስተነሰቅራለኝ እና እንዲህ ነው ያገዛችሁት የቤቱ ሁለተኛ ልጆች። ያው አጋጣሚ ነው ሁለታችን ማርለ የመጨረሻ እሺ ያው የመጨረሻም ሁለተኛም ያው ነው። ሁለቱንም ድብልቅ ነው። እኔ ነኝ የመጀመሪያ። እና በዛው በዓል እንዴት እንዳለፈ ዶሮ ማን እንዳሰራ ስንተኛ ልጅ እንደሰራ ኮሜንት ላይ ጻፉ። ሽንኩርት አንደኛ ልጅ ዶሮ ያው እናት ናት የምትገነጣጥለው ምናምን ብቻ እንደዛ ጻፉ። ማን ምን እንደሰራ ጻፉልን ኮሜንት ላይ። በውድነቱ ምን አረዳችሁ? ውድም ነበር አሉ 2800 2500 ዶሮ ኦ ማይ ጋድ ባይበላስ ቢቀር የዓመቱ ከባድ ጥያቄ ወይኔ ልጅ አንቺ እናት ተባችሁ አመጣሽ ስለወለች ነው። አባዬ ግን እንዴት ነው የወለደኝ? የዘሉ ልጅ እኮ ከኤአይ በለጠ ጎበዝ። ንገሪኝ። ለምን አትነግራትም? ለምን አትነግራትም? ልጆች ቀስ እያላችሁ ደጎ እንደሆነ ከኤአይ አትብለጡ። ማዘር በቀን ውስጥ ያሏት ተለዋዋጭ ባህሪያት አረንዳቱ ፍሪ ተቀርጽሽ እንዳብቂ ወደፊት ወላልሽ እንዳት ቀርጽሽ መጣብቂ ተቆና በይ ስልክሽ ጎረጎረ እኔ ስለዚህ ለዚህ ቀርጽኩ ምግብ ስለማትበይ ወዴት ነው ዙረ አይሰለችሽም? እኔ ጥቁር ያልሽው እኮ ስለምዞሪ ነው። አንድ ቀን እንኳን እስኪ ቤትሽ ተቀመጪ። አይደበስማ ተጋድመሽ ነው አሁን መጋደም አረ እንደ ልጆች ቀስቀስ ነው ወጣ ነው ጓደኞችሽ ጋር ተጫወቺ። አይደበስማ አንቺ አታየ እስካሁን ሰዓት ምንድን ነው የምታረጊው? ከሰጣታሽ ልጅ ተነሻለሽ አሁን ምን ነው በጊዜ አመመሽ እንዴ? ተኝ ታረሽ ነው እስኪንጮት እናውራ ትንሽ እናውራ ነው። ማነው ብርጭቆ የሰበረው? ማነው ብርጭቆ የሰበረው? አትናገሪም እንዴ? ተናገሪ እንጂ እኔ አይደለሁም ማረጊውትም እውነት አለው። እውነት ለመናገር እውነት አለው። ግን ባይዘው ሙዳቸውን መረዳት ነው። ዞሮ ሙዳቸውን መረዳት ነው። እማ ሆዴን አመመኝ ድሮ መሄድ ፀጉር ስለማትቆረጥ ነው። አልተማርኩም። ሰስቲ 200 ብር አበድሪ ብድር እየጠየቀ ነው።
ሲስቲ አይመጣም። ለማንኛውም ወደ ቪዲዮ አማርኛ እኛን አትፍሩ የፊደል ገበታን ግን ፍሩ እሺ እቃ እንትን ማለት ጀመሩ እየያዙ ማበደር ጀመሩ ምንም እቃ የለውም የሚያበድረው ነገር አላመነበትም ስለዚህ ያለው አማራጭ ቆርቆሮ እንጨት ቤቴን ለማሳየት ቤቱን ይዞለት እየሄደ ነው ለምን አሸተውም ቤቱ ወጅካል ለምን ትቸገራለህ እኔ ወንድም እንዴ ሰላም ጤና ይስጥልን ከቀኑ 7 ሰዓት ሆነ ምን አለ ያያችሁት አይደል ምን አለ አንተ የምትቀርጸው ሰውዬ ራሱ ምን አለ ብትገለብጥ እናያለን እንሰማለን ግን አንፈርድም ከጋዜጠኛ ጋር ዴት ስትወጣ ማለት ተገናኘን ደስ ብሎኛል ምን ሆነ ነው ለማንኛውም ሙለን ነበር ነው CNN ባወጣው ዘገባ መሰረት ኢራን እስካሁን ጦርነቱን አላቆመችም እንደውም የመቀጠል ሐሳብ አላት ነው የሚባለው እንደሰማነው ከሆነ መረጃዬን ነው የሚያመላክተው የዜና መጋኛ መጥቷት ይሆናል በእናታችሁ ስሚኝማ የኔ ቆንጆ ለምን ራስም ቁርስም አንድ ላይ አንበላ አንዴ ቴክኒክ ችግር ነው ሪፖርተር ዴት የወጣውበት ሰውዬ ራትም ቁርስም አብረን ነው የምንበላው እያለ ነው ዝርዝር አለሽ አመሰግናለሁ ብለን እንግዲህ በደረሰን መረጃ መሰረት እንደዚህ የሚሉት ወንዶች ሊጠቀሙሽ ሲፈልጉ መሆኑን ስላረጋገጠ ራቱን ባትይጂ ብለን እንመክራለን አመሰግናለሁ ሪፖርተር ነገሩ እንደተመለከትነው ከሆነ አይሆንም ለዛሬ የነበሩን ጨዋታዎች እነዚህ ይመስሉ ነበር በቀጣይ ህዝብ በተሰበሰበበት ሌሎች ፕሮግራሞችን እንቀጥላለን አመሰግናለሁ ምን መጋኛ ነው ተወዳለ እያሰብኩት ነበር ለዴት እንደዚህ ካለችው እንዳለው ራት አብሮ በልተው ቁርስም ድጋሚ አብረው ሊበሉ ከሆነ በአለጌ ነውራም በአለጌ ባልሽ ቤት ስልኩን ጥሎ ሲወጣ አበራ ብሎ ልብ ቅርጽ ሄሎ ይቅርታ ሎሌን ታገናኘኛለሽ ይቅርታ የኔ እህት ፍቅረኛው ነኝ አንድ ያቀብዩ የኔ እህት እኔ ደግሞ ባለቤቱ ነኝ እየቀለሽብኝ ነው ላለፉት 10 ወራት ፍቅረኛዬ ነበረ የኔ እህት እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ እሺ የመብራት የዋይፋይ የቤት ኪራይ ያለ የሚቀበለኝ እንዳለ ይተፋታል ይሄ ሁላ መታረቂው አንቺ ነሽ አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያገዝ የነበረው ውሻ ለወንድም ያለሽን ፍቅር ላይ ብዬ ነው ታናሽቱ ነኝ ልፈትንሽ ብዬ ነው እየቀለኩ ነው እሺ ወንድሜ ሲመጣ ይደውልልሻል ለትንሽ ከህይወታችን ጥሩ ሰው አተን ነበር በየቦታው ስልኩን እየጣለ ይሄዳል ምንድነው የተፈጠረው ነው እዚህ ጋር ገና ለገና እሷ በገንዘብ ትረዳለችና ከባድ ነው የምትረዳትን ላለማጣት ዋው አላቲ ድፍት ይበል አልተደፉም ራሳቸውን በራሳቸው የገደሉ ሁለት ጓደኛ ማዱ ታላቱ ድፍት ራሳ ድፍት ሁለቱን ክልተዋሉ የምር እንደዚህ እንዳላችሁት ቢሆን ኖሮ ማን ነበር ድፍት የሚለው ከህይወታችሁ ውስጥ ኮሜንት ላይ ጻፉልኝ እስቲ የኔ ታወቃል ብዬ ማላውቀው ሆቴል ሄጂ ለሩ ውሃ 300 ተስጁ እቺ ማተሉ እድል ወጣኝ ሲንኩን ንቅል አድርጋ
እንደ ሃይ ስኩል ክላስ እንትን ፕሪፕ ምናምን ነገር እያለን ቧንቧን ሰርቃን ነበር። ያው ቧንቧ ጫፍ ምናምን እንደዛ ቧንቧውንም ከፍታ ትምህርት ቤት የተማረበት የምታውቁ ማንም አያውቅም። የተማርኩበትም ማንም አያውቅም። የወንድ ልጅ መከራ ምን ዳቦ ግዛል ዳቦ እርቦኛል። ከዛ ችግር የለም አንዴ እሱ ጠብቀኝ። አንዴ እንደሌላ ተስምልኝ። አንዴ ቶሎ በል እንዴ ና እንጂ ምን ነው አይቆይም ምንድነው አይቆይም ለአሁን እኔ በጣም ስለራበኝ እኔ እርቦኛል። ያንተ ዳቦ ልበላ አይደለም ለኔ ትንሽ እኔ መሰለህ ወኔ እዚህ ግን በለኝ ትምለው የሩም አጥቼ ነው እና አንተ ነህ በያ ለኔ 10 ብር ለኔ እኮ 10 ብር ነው ተሰጣሉ። ችግር የለውም 10 ብር ለኔ ይሰጣሉ። አንዴ እሷን ብቻ ለምን እሺ እኔም እኮ ብር ስላጣሁ አይደለም ዳቦ ግዛልኝ ብዬ እኮ መጣሁ ገዝቼ ልመጣለሁ። አረ ና አንቺ ለኔ ትስሚኝ የለበትም ገና ዳቦ ይሻላል። መጣሁ እሺ ዳቦ አይበርክትልሽ ዳቦ አይበርክት ነውራን ባለጌ ድሮ እውነት ግን ድሮ ነበር እንጂ አሁን የሚሰጥ ሰው የለም። አረንጓዴው 100 ብር እያለ ነው እንጂ ይሄ ሰማያዊ 100 ብር ከመጣ በኋላ ማንም ዞር ብሎ ማያየው ማንም ነው የማይሰጠው። አንስተካከስ ዛጋጅ ተነሽ ይዘሽ ሂጂ። አረ ቲቸር ግሬን አሞኛል። ጨምላቃ ተነሽ ቲቸር በማርያም ተነሽ አልኩሽ እኮ ይዘሽ ሂጂ። በስቲ ወተቱን ጣጂ ዲስክ ምንድነው ቧንቧ የምንሰርቅበት ትምህርት ቤት ይሄ ነበር ብላችሁ አስቡት። እያየሽ እንዳይገነፍል ዘሮስተን ይገነፍላል እናስይዝ እንዴ ሲያፍንታት ይገነፍላል። ሰምተሽኛል አይደል? ሲያፍንታት ይገነፍላል። አዎ ይሄ ወተት ይገንፍልና ዛሬ ደምሽ ነው ማገነፍል። እያየው ነው እያየሽ ብያለሁ አንቺ ልጅ። እሺ እያየው ነው ዋ ብያለች። ወተት ትገንፍልና ዛሬ ጽናቷ ከመቼው ዛማን ወለቅ አድርጋ ይሄዋ አይ ደግሞ እኮ የሚሉት ነገር ነው የምር ስለማወርቱበት መሰለኝ የሚሆነው የምር ማዘሮች አስማርቱበት ካልማራታችሁበት አይሆንም። ስትማርቱበት ግን ይሆናል ዴፊኒትሊ። ታው ጃኬት ለብሰህ ውጣ ይዘንባል ዛሬ። እሺ አንቺ ዝሽልክልሽ ትውጪ እንደኔ በቲሸርት ከዛም ያረገ እሰይ ትባላለህ ስትገባ አትማርቱበት። እኔ ከማዘሮች ምን እንደሚገርመኝ ታውቂያለሽ? አንቺ እዚህ ጠረጴዛ ላይ ፈለገሽ ያላገኘሽውን ዕቃ ሲመጡ የሚያገኙት ነገር እሱ ነገር በጣም ነው የሚያናድድ። እሱ እውነት እንትን ነው የሚመስለኝ። ምንድነው ፖሊሶች የሚያደርጉት መነጽር አለ ይሁን ጨለማ ውስጥ ሲገቡ ምናምን ነገር አረንጓዴ አድርገው የሚያሳየው በቃ እሱን ነው የሚያደርጉ ነው የሚመስለኝ። እኔ ደግሞ ዕቃው ራሱ ለነሱ የሚያደላ ነው የሚመስለኝ። ዕቃው እንኳን የታወቀ ነው በእነሱ ገንዘብ ስለሚገዛ። በራሳቸው ገንዘብ የገዛችሁት ዕቃ ግን አታጡት። ዕቃው የሚገዛው 100 ኪሎ ሜትር ነው። ሰውዬ ስንት እንደደረሰ ይሄ ፍቅር የጓደኛ ይሄ የወሬ ሱስ የሚያስብለው ነገር በዚህ ጉዳዩን ያስኬዳል። እሷን መቀረጽ ከማራት ለምን ደም ትረብሻት? ትግባ ማይክ ትሰጣታለህ። ነይ አውሪ
ጤና ይስጥልኝ ብታስብሽው በስምብኝ እሺ እህቴን ለማገዝ ስገባ እንዳላስደነግጣት ብዬ አላስፈላጊ ድምጽ ሰው አስጀምሩ። እሺ ነዳጇ እያበራችብኝ ነው። እሷን ፉል እናርጋትና እንሄዳለን። እሺ ፓርክ አድርገሽ የቆምሽ መስሎኝ እኮ ነው። ነዳጅ እየጠበቅሽ ነው እንዴ? ኧረ ምን ችግር አለ? ሶስተኛ ቀን እኮ ነው ዛሬ። ይደርሰኛል። 300 መኪና ብቻ ነው ያለው ከፊት ድረስ። ብርዱስ አደርናታ እዚሁ ብርድ እንዴ? ታዲያ ምን ቸገረሃል? ጭራሽ ብርድ ልብስ ይዛችሁ ነው የምትዞሩት? እንደርሳለን። ምን ነው ረብ ተሰማሽ እንዴ? ወደስ ሲጮህ ሰምቻለሁ። ፉል ሰርቪስ እኮ ነን እኛ። እሺ ያሻች ሳታጠቢ ነው እንደምትለው። ለዚህ ነው ሆድሽ የሚጨው። ውሃ የለማ እንዴት ታጠባል? ፉል ሰርቪስ እኮ ነን። ያሸኔነት ነኝ። ታዲያ በባዶ አይደለማ። አይፈጠረ ባክቴሪያ ሳሙት ነገር ቤት ነው መኪና ነው። ዝም ብለንማ እንበላ። እኔ ነገር ምንም እያማረኝ አይደለም። ገና ገብቼ ሻወር ወስዳለሁ እያልኩኝ ነው። ሌላ መኪና ብጠራ ይሻለኛል። ይሄ ታዲያ ባይፓስ ሙልጭ በል። የት እዚሁ አለኝ እኮ መዘፍዘፊያ እና ባል ይነዳጅ እንኳን መኪና ያልገዛን ወገንታት። ባለፈው ያየሁት ጆክ ምንድነው? ኪራይ ፈልጎ ሲሄድ 500ኛው ላይ የቆመ መኪና አከራይሃለሁ። ለነዳጅ የቆመ መኪና መከራየት ጀምሯል። ለማንኛውም ያልሰማችሁ ሰዎች መታከራዩ ካላችሁ መከራየት የምትፈልጉም ካላችሁ ኢንቦክስ ላይ ጻፉልን። በኢንስታግራም አካውንታችን እናገናኛችኋለን እና በዛው ቦታውን ጥቀሱልን። ለነዳጅ ሰልፍ የቆመ ስለሆነ ቶሎ ላይ ደርስ ስለሚችለው ረጅም ላይ ያለው 500ኛ 600ኛ ላይ ያለውን መኪና ፈልገን እናከራያችኋለን። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስላል። ብዙም አልሳቅንም፣ አልተጫወትንም፣ ፈዘናል፣ ደክሞናል። ለማንኛውም ከረብ እያደረጋችሁ ቀጣይ እንከሳቸዋለን። እውነት ለመናገር ቀጣይ በደንብ እንከሳቸዋለን። አዎ እንግዲህ ቀጣይ እስክንገናኝ መልካም ሳምንት። ባይ ባይ። ባይ